በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን ዓለም ከዓለመኖር ወደ መኖር ባመጣና ፍጥረታትን ሁሉ በፈጠረ የአዳምን ልጆች ሁሉ ጠላት ሰይጣንን ድል በሚያደርግ በአካል ሶስት በመለኮት አንድ በሚሆን በእግዚአብሔር ስም ንጹሕና ቅዱስ የሚሆን ተጋዳይ መነኩሴ ካህን አባ ጳውሊ በየጊዜው ሰው ሁሉ ከሚዋጋ ይልቁንም ሴቶችና ወንዶችን ለክፉ ኃጢአት ወደ ዳንስና ጭፈራ ቤት በአንድነት እንዲሄዱ ከሚያደርግ ከሰይጣን ጋር ያደረገው ቃለ ምልልስ። የአባ ጳውሊ ጸሎቱና በረከቱ የፈጣሪያችን የእግዚአብሔር የይቅርታውና የፍቅሩ ጥበቃ ከሁላችን ሕዝበ ክርስቲያን ጋር ይሁን አሜን። ልዩ ስሟ ሰሉቅያ በምትባል በሳምር ሀገር እንዲህ ሆነ። ሰዎቿ ከሄሮድስ ወገን የሚሆኑ ኃጢአተኞችና ክፉዎች ነበሩ። ሴቶችና ወንዶችም ተሰብስበው በየጊዜውና በየወሩ ወደ ጭፈራ ቤት የመግባት ክፉ ልማድ ነበራቸው። መነኩሴ የሆነው ቀሲስ ቅዱስ አባ ጳውሊም ዕድሜው 15 ዓመት የሆነው አንድ ዲያቆን መነኩሴ አስከትሎ ከዚያች ሀገር ደረሰ። ዕለቱም ረቡዕ ነበር። በዚያን ጊዜ እንደርሱ ለገዳም ሥራ ተልከው ከወጡ መነኮሳት ወንድሞቹ ጋር በመንገድ ተገናኙ። ጥቂት እንደሄዱ ጊዜው መሸ። በአንድ ቦታ አብረው አደሩ። በዚያች ቀን የዚያች ሀገር ሰዎች ሴቶችና ወንዶችም ተሰብስበው ወደ አንድ ጭፈራ ቤት ሲሄዱ ባየ ጊዜ ቅዱስ አባ ጳውሊ የእነዚህን ሰዎች የኃጢአት ሥራ ባደረበት ጸጋ እግዚአብሔር አውቆ ፈጽሞ አዘነ። ወደ ጭፈራ ቤት ከሚሄዱት አንዱን ጠርቶ እንዲህ አለው፣ ሰማይና ምድርን ባህርና የብስን ፀሐይና ጨረቃን ከዋክብትን የፈጠረ እግዚአብሔር እያለ እርሱን ትታችሁ ይህን ክፉ ሥራ ለምን ትሰራላችሁ? ወደ ዳንስ ቤት ከሚስቶቻችሁና ከልጆቻችሁ ጋር ለምን ትገባላችሁ? አለው። ያም ሰው እንዲህ አለው፣ በመኝታችን ከሚስቶቻችን ጋር አንድ እንደምንሆን በዳንስ ቤትም ከሴቶች ጋር አንድ እንሆናለን አሉ። አባ ጳውሊም ማንን እንደምታመልኩ እስኪ ንገረኝ አለ። እኛ ከሄሮድስ ወገን ነን፣ የምናመልከውም ከቀደሙት አባቶቻችን ያገኘነውን ጣዖት ነው አለ። ያም ሰው ወደ ወንድሞቹ ሄዶ ከዳንስ ቤት ገባ። ያ ሰው ወደ ባልንጀሮቹ ከሄደ በኋላ አባ ጳውሊ ከእርሱ ጋር ያለውን ዲያቆን እንዲህ አለው፣ ወንድሜ የዚህች አገር ሰዎች የኃጢአታቸውን ታላቅነት እንዲህ ነው አለው። ሌሊት በሆነ ጊዜም በመንገድ የተገናኛቸው መነኮሳቱና ዲያቆናቱ ተኝተው ሳለ አባ ጳውሊ ቀስ ብሎ ተነስቶ እየጸለየ ወደዚያ ዳንስ ቤት ሄዶ ከበር ቆመ። ራቁታቸውን ሆነው ባየ ጊዜ ፈጽሞ አዘነ፣ ጽኑ ልቅሶም አለቀሰ። ባለ ዳንስ ቤቱም ከውጭ ቆሞ ባየው ጊዜ ከሰዎች ጋር ወደ ዳንስ ቤቱ ያልገባኸው ለምንድን ነው ብሎ ጠየቀው። እርሱም በሆነ ምክንያት እንዳልገባ ነገረው። ከዚህ በኋላ የዳንስ ቤቱ ባለቤት ወደ ውስጥ ገባ። በገባ ጊዜ የዳንስ ቤቱ በር ዘግቶ መብራቱን አጠፋ። ያን ጊዜ አባ ጳውሊ በልቦናው እያዘነና እየጸለየ በምድር ላይ ይሰግድ ጀመር። በዳንስ ቤቱ ሁሉ ያሉ ሰዎች በዱር እንዳሉ እንደጠገቡ ፈረሶች ሲጮሁ ሰማቸው። አቤቱ ድንቅ ተአምራትን የምታደርግ አንተ ነህ። ስለ ቀደሙ ሰዎች ኃጢአት የጥፋት ውሃን በምድር ላይ ያመጣህ አንተ ነህ። ስለ ኃጢአታቸውም ክፋት በሰዶምና በገሞራ ላይ እሳትን ያዘነምክ አንተ ነህ። ስለዚህ እነዚህ ሰዎች ለሌሎች ኃጢአት አብነት እንዳይሆኑ ታጠፋቸው ዘንድ እለምንሃለሁ። መዓትህንም በላያቸው ላይ ፈጥነህ አድርግ። አጥፊ የሆነውንም ሰይጣን በኃይል አጥፋው እያለ ወደ እግዚአብሔር ጸለየ። እግዚአብሔርም ጸሎቱንና ልመናውን ሰማው። ጸሎቱንም ከጨረሰ በኋላ ሰይጣን ጥቁር ሰው መስሎ እንደ እሳት የሚንቦገቦግ የተመዘዘ ሰይፍ ይዞ ራቁቱን ከዳንስ ቤቱ ሲወጣ ታየው። ያም ሰይጣን በማስፈራራት ከዳንስ ቤቱ በር ቆመ። አባ ጳውሊም አንተ ማነህ? ማንን ትፈልጋለህ? ሰይፍህ በእጅ የተመዘዘው ለምንድን ነው አለው። ሰይጣንም የምትሻውን ንገረኝ፣ ጠይቀኝ እንጂ አንተ ማነህ አትበለኝ። ከፈጣሪ ከጌታዬ ለመንከውን አንተ ታውቃለህና አለው።
አባ ጳውሊም ሰይጣንን ያለውን በሰማ ጊዜ ያንተን ሥራ የሚሰሩትን ወዳጆችህን እንዴት ታጠፋለህ አለው። ሰይጣንም እኔ ከፈጣሪ ታዝዣለሁ፣ የአዛዥን ትእዛዝ ተላለፍ ዘንድ አይቻለኝም አለ። አባ ጳውሊም ብዙ ጥያቄ ጠይቃለሁና እንዳትዋሸኝ በሕያው እግዚአብሔር ስም አምኜሃለሁ፣ አውግዤሃለሁ አለው። ሰይጣንም የምትሻውን ጠይቀኝ፣ ትእዛዝህን አልተላለፍም፣ ኃይሌ በጸሎትህ ደክሟልና አለ። አባ ጳውሊም ሰይጣንን ከመጀመሪያው ከሰዎች በአንዱ አድረህ በኃጢአት ትጥለው ዘንድ አጋዥ የሚሆንህ ምንድነው አለው። ሰይጣንም ሰው በእግዚአብሔር ሕግ ጸንቶ ሳለ በማንም ላይ ማደር አይቻለንም፣ ነገር ግን ፈጽሞ ይቅር ባይ ከሆነ ከእግዚአብሔር ሕግን ትንሽ ፈቀቅ ቢል እንዲሁ ደግሞ በየጊዜው ስሙን ባይጠራ ያን ጊዜ በእርሱ ላይ ለማደር ኃይል እናገኛለን። የእግዚአብሔርንም ስም መጥራት ያልኩህም በፍጹም ሃይማኖት ሆኖ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ማለት ነው። ሕፃንም ቢሆን ከመጠመቁ በፊት እናቱ በላዩ ላይ የእግዚአብሔርን ስም በምትጠራና በመስቀል ምልክት በላዩ ላይ የማታማትብ ከሆነ እኛ እናድርበታለን። ዳግመኛም ወላጆቹና አሳዳጊዎቹ ይህን መንፈሳዊ ሥራ ካልሰሩ በሕፃናት ላይ ለማደር ሥልጣን አለን አለው። ዳግመኛም ሴትና ወንድ ለመጋባት በወደዱና በፈቀዱ ጊዜ አስቀድመው በካህናት ጸሎትና በክርስቶስ ሥጋና ደም አንድ ካልሆኑ ዳግመኛም ሴትና ወንድ ለመጋባት በወደዱና በፈቀዱ ጊዜ አስቀድመው በካህናት ጸሎትና በክርስቶስ ሥጋና ደም አንድ ከሆኑ ሥልጣን የለንም። በመኝታቸውም አንድ በሚሆንበት ጊዜ ስሙን በመጥራት ወደ ፈጣሪያቸው ወደ እግዚአብሔር ቢጸልዩ በዚህ መልካም ሥራቸው ኃይላችን ይደክማልና በእነርሱም በልጆቻቸውም ላይ ሥልጣን የለንም። ነገር ግን ከዚህ ሁሉ መንፈሳዊ ሥራ ቢርቁ እኛ በእነርሱና በልጆቻቸው ላይ እናድርባቸዋለን፣ እንሰለጥንባቸዋለን፣ ሰላምንም እናሳጣቸዋለን። ኑሯቸውን ጠብንና ክርክር፣ መጨረሻቸውም መለያየት ይሆናል። ሰው ሁሉ የእግዚአብሔርን ስም እየጠራ ካልጸለየ የወደድነውን ሁሉ እናደርግበታለን። ዓለምን ሁሉ ድል አድርጎ ሰው ሁሉ የእግዚአብሔርን ስም እየጠራ ካልጸለየ የወደድነውን ሁሉ እናደርግበታለን። ዓለምን ሁሉ ድል አድርገን እንገዛ ዘንድ ባለን አቅማችን እንታገላለን አለው። አባ ጳውሊም ዳግመኛ መላውን የዓለም ሰዎች የምትፈትናቸው በምንድን ሥራ ነው አሉ። ሰይጣንም እንደ ምኞታቸው እፈትናቸዋለሁ፣ ሊፈተኑ የሚችሉበትን ሥጋዊ ሐሳብን አሳምረን እናቀርብላቸዋለን፣ እናሳምርላቸዋለን። በኩራትና በትምክህት እናቃጥላቸዋለን። እንቅልፍና ዝሙት በኩራትና በትምክህት እናቃጥላቸዋለን። እንቅልፍና ዝሙት መመኘት እናመጣባቸዋለን። ጾም እንዳይጾሙ ጸሎት እንዳይጸልዩ እናደርጋቸዋለን። ከሥጋ ወደሙና ከመልካም ሥራ ሁሉ እናርቃቸዋለን። ዘወትር የዓለምን በማሰብ በስካርና በውሸት በቂምና በጸሎት በመመስከር ወርቅና ብርን በመውደድ በስንፍና ሰውን በመስደብ አእምሮአቸው እንዲጠፋ እናደርጋለን። ቅዱሳን ሳይቀሩ የዘላለም ሕይወትን መንግሥተ ሰማያትን እንዲያጡና ልባቸውንም ከእግዚአብሔር ፍቅር እንዲያርቁ ቅዱሳንን ሳይቀር የዘላለም ሕይወት መንግሥተ ሰማያትን እንዲያጡና ልባቸውንም ከእግዚአብሔር ፍቅር እንዲርቅ ቃል ኪዳናቸውንም እንዲተዉ በተለያየ ምክንያት ባለን ኃይል እንዋጋቸዋለን አሉ። ዳግመኛም አባ ጳውሊ ሰውን እንዳድርገህ ታጠፋ ዘንድ ኃይል የምታገኘው እንዴት ነው አሉ። ሰይጣንም መለሰ እንዲህም አለ፣ እኛ ሰውን ለማጥፋት ኃይልና ሥልጣን የምናገኘው የእኛን ሐሳብ ተከትለው ኃጢአትን አዘውትረው በሚሰሩት ክፎች አመንዝራዎች እንዲሁም ፈጽመው ንስሐ በማይገቡ ላይ ነው። የሚጠብቋቸው ቅዱሳን መላእክት ስለ በደላቸውና ስለ ኃጢአታቸው ሲርቋቸው ያን ጊዜ እኛ በእነርሱ ላይ እንበረታለን። ክፉ ሥራንም ሁሉ ወደው እንዲሰሩ እናደርጋቸዋለን። በዓለም ያለውን የክፋትና የስንፍና የድንቁርና ሥራዎችን ሁሉ
እንደ መልካም አስመስለን እናሳያቸዋለን። መልካም በማስመሰል በውሸተኛ ህልም እናስታቸዋለን። በዚህ ዓለም አኗኗር ከሰው ወገን እናጠፋው ዘንድ እኛ ሳንፈትነው ከዚህ ዓለም በሞት የሚለይ የለም አለው። እኛ እግዚአብሔርን መሳደብና መንቀፍ ባይቻለን ሰዎች ፈጣሪያቸውንና ድንግል ማርያምን፣ ቅዱሳን መላእክትን፣ ቅዱሳን ጻድቃንን ለመስደብና ለመንቀፍ እንዲነሱ እናደርጋቸዋለን። ነገር ግን እውነት እልሃለሁ አስቀድሜ ከነገርኩ ኃጢአት ርቀው ወደ ፈጣሪያቸው በንስሐ ቢመለሱ የኢየሱስ ክርስቶስ ሥጋና ደም ቢቀበሉ በነፍሳቸው ንጹሃኖች ደጋጎች ቢሆኑ እኛ በእነርሱ ላይ እንበረታ ዘንድ ኃይል የለንም አለ። አባ ጳውሊም አንተ ሐሰተኛና የሐሰት አባቷ ስለሆን ቃልን እንዴት ያምናሉ አለው። ሰይጣንም እንዳንተ ያሉና አንተ ባታምንም በኋለኛው ዘመን ብዙ ሰዎች በእኔ ቃል ያምናሉ፣ ምክሬንም ይቀበላሉ፣ ጠበቤንም ይፈልጋሉ አለ። ዳግመኛም ሰይጣን አንዲት ቃል እንድናገር ፍቀድልኝ አለው። አባ ጳውሊም በል ተናገር አለው። ዲያብሎስም ታላቅ ገናና የሚሉት ጌታ ክርስቶስ ወደ ዓለም እንደመጣ ታውቃለህን አለው። አባ ጳውሊም አዎ ዓለምን ለማዳን እንደመጣ አውቃለሁ አምናለሁም አለው። ሰይጣንም አስቀድሜ እኔ ፈትኜዋለሁ፣ እስኪ አስረዳኝ፣ ክርስቶስ አምላክ ነውን ወይንስ ሰው አለው። ቅዱስ አባ ጳውሊም መለሰ እንዲህ አለ። የፈጣሪ ስሙ ታላቅና ገናና ነው፣ ክብርና ምስጋናውም የባህሪው ነውና ስም አጠራርህን ማጥፋት ይቻለዋል። አንተ ግን ርኩስ ነህ፣ ንግግርህም የረከሰ ነው። ስለዚህም ይህንን ልትል አይገባህም አለው። ሰይጣንም መልሶ አንተ ክፉ ሽማግሌ ርኩስ፣ ያለ ጊዜ እኔን ማጥፋት አይሻም። ቸርነቱና መላእክቱ ባይጠብቁ ኖሮ እኔም ፈጥኜ አንተን ባጠፋሁ ነበር አለው። ዳግመኛም እንዲህ አለው፣ አንተ ክፉ ሽማግሌ እግዚአብሔርን የምናመሰግንበት ሰዓት ደርሷልና የታዘዝኩትን ፈጽሜ አደርግ ዘንድ ልቀቀኝና ልሂድ አለው። አባ ጳውሊም መጀመሪያ እንደታየኸኝ መልክህን ሳትለውጥ ከእኔም ሳትሰወር ስለምጠይቅህ ነገር ሳትደብቀኝ ትነግረኝ ዘንድ በቅዱስ መስቀሉ አስሬሃለሁ። ኃይልህንና ስልጣንህን በሚያደክምህ በልዑል እግዚአብሔር ስም አምኜሃለሁ አለው። ያን ጊዜ ሰይጣን ድምፁን ከፍ አድርጎ ወዮልኝ፣ ወዮት አለብኝ ብሎ ጮሆ አንተ ክፉ ሽማግሌ በሰው የማደርገውን ክፉ ሥራዬን ልትገልጽብኝ ነውን? በሰዎች የማደርገውን ሥራ ከአንተ የምሰውረው ምንም ነገር የለኝም አለው። ከዚህ በኋላ አባ ጳውሊም እግዚአብሔርን የምናመሰግንበት ሰዓት ደርሷል ትላለህ፣ ማንን ታመሰግናላችሁ አለው። በምታመሰግኑበት ምስጋና ጥቅማችሁ ምንድነው? እስኪ ንገረኝ አስረዳኝ አለ። ዲያብሎስም በተፈጠርን ጊዜ ምስጋናው በአንደበታችን ተፈጥሯልና ስሙ ህቡ ለሚሆን ብርሃናትን ለፈጠረ ለእርሱ የምንሰግድበትና የምናመሰግንበት ሰዓት አለን እንጂ የምንጠቀመው ጥቅም ክብር የለንም አለው። ሰዓቱንም ጠብቀን ካላመሰገን መኖር አንችልም አለው። አባ ጳውሊም የምትሰግዱበትና የምታመሰግኑት በፈቃዳችሁ ነውን ወይስ ያለ ፈቃዳችሁ ነው አለው። ዲያብሎስም በግድ ነው እንጂ ደስ ብሎና እናመሰግንም አለው። አባ ጳውሊም ምክንያቱ ምንድነው አለው። ምክንያቱ ምንድነው አለው። ዲያብሎስም መለሰ እንዲህም አለ፣ ከክብራችን ተዋርደን ጨለማ ከለበስን በኋላ ደስታ የለንም፣ ደስ ብሎንም አናመሰግንም። ስለዚህ እስከ ዛሬ ምስጋናውን ፈጽመን አቋርጠን አናውቅም አለው። አባ ጳውሊም ዲያብሎስን ወደ ሰማይ ወጣችሁ የመላእክትን ቃል ትሰማላችሁን አለው። እርሱም ፈጽመን አንወጣም አለ። አባ ጳውሊም ስለምንድነው የማትወጡት አለው። ዲያብሎስም መልሶ ከክብራችን ከተዋረድን በኋላ ባለሟልነት ስልጣን ወደዚህ እንደንቀርብ አይፈቀድልንም አለው። አባ ጳውሊም ሰዎች እናንተን ወደ ሰማይ እንደምትወጡና ከመላእክት ጋር እንደምትነጋገሩ በሰማይ እንደምትወጡና
ከመላእክት ጋር እንደምትነጋገሩ የሚናገሩት ዋሽተው ነውን አለው። ሰይጣንም መላእክት ከምስጋና በቀር አይናገሩምና አዎን ዋሽተው ነው አለው። አባ ጳውሊም እንግዲያው ከመደረጉ በፊት አስቀድመህ ለሳኦል ምስጢር የገለጽክለት በምን አውቀህ ነው አለው። ዲያብሎስም እግዚአብሔር ለሳሙኤል ሲነግረው ሰምቼ ነው አለ። እግዚአብሔር ለመላእክቶቹ ምስጢር ሲነግራቸው እኛም ባለንበት ሆነን እንሰማለን። ያን ጊዜ ፈጥነን ሄደን ከመደረጉ በፊት ለሰዎች እንነግራቸዋለን። ሰዎች ሁሉ በየሀገሩ እኛ የነገርናቸውን በህልም ያሳየናቸውን ይናገራሉ አሉ። አባ ጳውሊም ሰዎች ነገርህን እንደምን አምነው ይቀበሉሃል? የመልክህን ክፋት የማዕዛህን ክርፋት እያወቁ አለ። ዲያብሎስም አባ ጳውሊን ሰዎች ሁሉ እንዳንተ ክፉ መሰሉ፣ ለአንተ ክፉ መስዬ እታይሃለሁ እንጂ በዚህ ዓለም መዓዛዬን ለማሽተትና መልኬን ለማየት እኔን የሚሹ ብዙ ሰዎች እንዳሉ እነግርሃለሁ አለው። እነርሱ ወደ እኔ መጥተው እገለጽላቸው ዘንድ ይለምኑኛል እንጂ እኔ ወደ እነርሱ አልሄድም አለ። አባ ጳውሊም ሰዎች ስለምን ይወዱሃል? ይህ የሚሆነው ለምንድን ነው አሉ። ዲያብሎስም እኔን ለማየት በሚፈልጉ መልክ ተመስዬ በመገለጽ ስለማስደስታቸው ነው አለ። አባ ጳውሊም መልክን መለወጥ እንደምን ይቻላል አለው። ዲያብሎስም ይህ የሚያስደንቅ አይደለም፣ ሰይጣን የብርሃን መልክን ይመስላል ብሎ ጳውሎስ የተናገረውን አልሰማህምን አለው። አባ ጳውሊም የማታውቀውን ምስጢር ማስመሰል እንደምን ይቻላል አለው። ዓለምን ከተፈጠረበት ዘመን ብዛት የሰበሰብኩትና የማውቀው ብዙ ጥበብ አለኝ። ነገር ግን የክርስቶስ ሰሞን ብቻ ተሰወረብኝ እንጂ አለው። አባ ጳውሊም የክርስቶስ ሰሞን ስለምን ተሰወረብህ አለው። ዲያብሎስም ከኔ የተሰወረበት ምክንያት አላውቅም፣ ነገር ግን አውቄ ቢሆን ክፉና በጎ ለይተው ያላወቁ ብዙ ሕፃናትን በሄሮድስ አድሬ ባላስገደልኩ ነበር አለ። አባ ጳውሊም በገዳመ ቆሮንቶሳን ተፈትነዋልና አላውቅም አትበል አለው። ዲያብሎስም በሰውነቱ ስለሚሰራው ሥራ እንደ ነቢይ እንደ ንጉሥ ይመስለኝ ነበርና ባውቅም እጠራጠር ነበር። ስለዚህም እፈትነው ዘንድ በእርሱ ተነሳው አለው። አባ ጳውሊም እርሱ በእውነት አምላክ መሆኑን ያወቅኸው መቼ ነው አለ። በመስቀል ላይ ተሰቅሎ ኃይሌን እስከሚያደክመው ድረስ አላውቀውም አለ። መላእክት ሲያመሰግኑት፣ ሙታን ሲነሱ፣ ምድር ሲነዋወጥ፣ ፀሐይ ሲጨልም አየሁ። ያን ጊዜ የዓለም ብርሃን የፍጥረታት ፈጣሪ እርሱ በመስቀል ላይ እንደተሰቀለ አወቅሁ አለ። አባ ጳውሊም የወገኖችህ ቁጥራቸው፣ ስማቸው እንዲሁም በዚህ ዓለም የምትታዩት ብዛታችሁ ምን ያህል እንደሆነ እውነቱን ተነግረኝ ዘንድ በመስቀል ላይ ተሰቅሎ ባየው በፈጣሪ ስም አምልሃለሁ አለ። ዲያብሎስም ነገዳችን ብቻ ነው እንጂ ቁጥራችን አይታወቅም አለ። አባ ጳውሊም ባኗኗራችሁ ከእናንተ የበላይ አለቃ አለን አለ። ዲያብሎስም አዎ አለ፣ ታላቁ አለቃ እኔ ነኝ አለ። አባ ጳውሊም ከእናንተ ወገን በክፋትና በማሳት ከወገን ወገን ከሰይጣን የሚበላለጣለን አለው። ዲያብሎስም አዎ አለ አለ። አባ ጳውሊም ከሰው ወገን ዘመድ ወዳጅ አለህን አለው። ዲያብሎስም አዎን አለኝ። አባ ጳውሊም አንተ የረከስህ ነህ፣ ወዳጅህ ማን ነው አለ። ዲያብሎስም የእግዚአብሔርን ሕግ ትቶ ኃጢአትን የሚሰራ ነው አለ። አባ ጳውሊም ስለምጠይቅህ ነገር ምንም እንዳትሸሽገኝ በመስቀል ላይ በተሰቀለው በጌታ ስም አምልሃለሁ አለው። ዲያብሎስም መልሶ እንዲህ አለ፣ አንተ ክፉ ሽማግሌ፣ ከአንተ የተነሳ ወዮልኝ፣ ከሥራዬ ምንም የምደብቅህ የለኝምና በዚህ ቅዱስ ስም አታቃጥለኝ፣ ዝም በል አለው። አባ ጳውሊም አንተ ከክብር የተዋረድክና የተረገም ክፉ ሥራህ ከመጀመሪያው እስከ መጨረሻው እስኪ ንገረኝ። ሰይጣንም አንተ ሽማግሌ ብዙዎች እኔ እንደማስታቸውና እንደማልጠቅማቸው አያውቁምና ሥራዬን አትነግርብኝም አለ። አባ ጳውሊም የምጠይቅህን ክፉ ሥራህን ንገረኝ እንጂ እኔ እንዳልናገር የማዝህን ሥልጣን የለም አለው። ዲያብሎስም መለሰ እንዲህ አለ፣
ይነግረው ጀመር። ከቸርነቱ ያርቃቸው ዘንድ አምላካቸውን ሐሰተኛ አድርገው እስኪያዩትና እስኪነቅፉት ድረስ እስኪሰድቡትም ድረስ ሐሰት እናስተምራቸዋለን። ዳግመኛም የማስተዋል አእምሮን በመንሳት የነቀፋና የስድብ መንፈስ ከልባቸውና ካፋቸው እንዳይጠፋ እናደርጋለን አለ። አባ ጳውሊም አንተ የተረገምክ እንዲህ በማድረግህ ምን ትጠቀማለህ አለው። ዲያብሎስም እናንተን ከዘላለም ሕይወት ማጥፋትና በገሃነመ እሳት ማቃጠል ነው እንጂ የምትጠቀመው ጥቅም የለኝም አለው። አባ ጳውሊም በእውኑ ገሃነም የሚባል ቦታ አለን አለው። ዲያብሎስም አዎ ገሃነም እሳት አለ፣ በዚያ መጽናናት የሌለው ልቅሶ፣ ጥርስ ማፋጨት እንዲሁም የማያንቀላፋ ታላቅና ስቃይ፣ የማያቋርጥ ልቅሶ፣ ድቅድቅ ጨለማ አለ። ኑሮአችንም በዚያ ነው አለ። አባ ጳውሊም አንተ ከክብር የተዋረድክ በገሃነመ እሳት እንደምትቀጣ የምታውቅ ከሆነ ለምን ንስሐ ትገባም አለው። ዲያብሎስም ንስሐ እንዳልገባ የሚጸጸት ልብ የለኝም አለ። አባ ጳውሊም እግዚአብሔር መሐሪና ይቅር ባይ ነውና ከለመንከው ይሰጥሃል። ዲያብሎስም ለዚህ ሥራ ዕድል የለኝም አለ። አባ ጳውሊም ከናንተ በዚህ በክፉ ሥራችሁ የበላይ አለቃ አለን አለው። ዲያብሎስም አዎ አለ። በጨለማ ሰራዊት ላይ ታላቁ አለቃ እኔ ነኝ። እኔ ሰይጣናትን ሁሉ ሰውን ለማሳት በየቦታው ልካቸዋለሁ። ከአጋንንት ጭፍራና ከወገኖች መካከል ከእኔ የሚከፋ የለም። ከእኛ መካከል ሰዎች ዝሙትና ስርቆትን፣ ቂምና ስካርን ይህን የመሰለ ኃጢአት እንዲሰሩ የሚያደርጉ እጅግ የከፉ ጨካኝ አጋንንት አሉ አሉ። አባ ጳውሊም ኃይላችሁ በምን ይደክማል አለው። ዲያብሎስም ከፍቅር፣ ከትዕግስት፣ ከጾም፣ ከጸሎት፣ ከመታዘዝ፣ ከትጋ ሌሊትና ከመሳሰሉት ትርፋቶች ሁሉ ጋር ኃይላችን የሚደክመው በትህትና ነው አለ። እኛ በፍጥረታት ሁሉ ላይ ጭንቅ የሆነ መከራ ከማምጣት ቸል አንልም፣ አንቦዝንም፣ በሚቻለን ሁሉ እንፈትናቸዋለን አለው። አባ ጳውሊም አንተ እንደምትለኝ ከሆነ ሰዎች ምንም ኃጢአት የለባቸውም። ኃጢአትስ የሚሆንባቸው የክፋትና የርኩሰት ሥራ በምትሰሩባቸው በእናንተ በወገኖቻችሁ ላይ ነው አለው። ዲያብሎስም እኔ ንግድ ቤቱ ባለቤት ነኝ። በእኔ ዘንድ ብዙ የሚሸጡ የኃጢአት ዕቃዎች አሉኝ። የንግድ ቤቱንም በር ከፍታለሁ። ሁሉም እንደየፍላጎቱ የሚሻውን ይገዛል። ስለዚህ ሰው ሁሉ በራሱ ፍላጎት የሚበድል ከሆነ እርሱ በራሱ ኃጢአት፣ እኔ ስለ እርሱ አልጠየቅም፣ ኃጢአትም የለብኝም ማለት። አባ ጳውሊም አንተ የተረገም የንግድ ቤትህ እንዳይከፈት እግዚአብሔር ይቅር አይበልህ አለው። ፈጽመህም መሸጥ እንዳትችል የንግድ ቤትህ የሚዘጋ ይፍረሳል። ዲያብሎስም አንተ ክፉ ሽማግሌ ያለ በደሌ ስንት ጊዜ ትረግመኛለህ? ሌሊቱን ሙሉ ካንተ ጋር በመሆኔ ኃይሌን አደከምኸኝ፣ ሰውነቴን ማሰቃይሃት። ስለዚህ እሄድ ዘንድ ተወኛለሁ። አባ ጳውሊም ሰዎች ፈጣሪያቸውን እንዲክዱ የምታደርገው በምን መንገድ እንደሆነ እስኪ ዳግመኛ ንገረኝ አለው። ዲያብሎስም በዚህ ዓለም የሚደረገውን ሁሉ ነገርሁህ። መጀመሪያ ልጆችህ የወላጆቻቸውንና የአሳዳጊዎቻቸውን ምክር እንዳይሰሙ ለቃላቸውም እንዳይታዘዙና ከናንተ ይልቅ በእውቀት እኛ እንበልጣለን፣ እኛ እናውቃለን እንዲሉ እናደርጋቸዋለን። ዳግመኛም ወላጆቻቸውን በዕድሜ የሚበልጧቸውን እንዲሳደቡ እናደርጋቸዋለን። በዚህ ምክንያት የቤተሰብ ፍቅር እናሳጣቸዋለን። በሄዱበት ሁሉ እየተረገሙ ይኖራሉ። ከዚህም በኋላ በዝሙትና በክህደት የምንዝር ጌጥ በመውደድ በስካርና በስርቆት ነፍስን በመግደል እንዲወድቁ እናደርጋቸዋለን። በመጨረሻ ተስፋ ቆርጠውና አእምሮአቸውን አጥተው ቁጥር የሌለው ኃጢአትን እንዲሰሩ እናደርጋለን አለ። አባ ጳውሊም በዕድሜ ያረጀ ዘመኑም የተቃረበና ሥጋውም የደከመ ሽማግሌ ኃይሉ ይደክማልና በምን ትፈትኑታላችሁ አለ። ዲያብሎስም እኛ በሽማግሌዎች ብዙ ምክንያት እናገኛለን፣ ስንፍና እናመጣባቸዋለን፣ ጾምና ጸሎት እንከለክላቸዋለን። ዘመናቸው እስኪረግሙና ራሳቸውን እስኪያጠፉ ድረስ የሚደርስ ጭንቀትና
ጥርጣሬ እናመጣባቸዋለን። ክፉ ሐሳብ ገንዘብ መውደድንም እናመጣባቸዋለን። ተስፋ መቁረጥ፣ ሰላም ማጣትን በውስጣቸው እናደርጋለን። ከልባቸው የህሊና ጸሎት ከአንደበታቸው ምስጋና እናጠፋለን። ለልጆቻቸው ለዘመዶቻቸው ለሚረዷቸውና ለሚቀርቧቸው ሁሉ ሁከተኞች እንዲሆኑ እናደርጋቸዋለን አለ። አባ ጳውሊም ዳግመኛ እንዲህ ብሎ ጠይቀው፣ አንተ የተረገምክ ከናንተ እያንዳንዳችሁ ሰው ሁሉ በፍትወት ተማርኮ ኃጢአትን እንዲሰራ ለማድረግ ሁላችሁም የተሰለፋችሁ አይደለምን አሉ። ዲያብሎስም አዎ ሁላችንም ሰውን በኃጢአት ምኞት ተማርኮ እንዲወርቅ ለማድረግ የተሰለፍን ነን። ብዙዎቻችን እናስታቸዋለን፣ በኃጢአት ላይ ኃጢአት እንዲሰሩ እናደርጋቸዋለን። ዳግመኛም ካጠመድነው ወጥመዳችን አምልጦ የወጣውን ሰው በሌላ በታላቅ ኃጢአት ወጥመድ እንዲወድቅ አጥብቀን እንዋጋዋለን አሉ። አባ ጳውሊም ለሰው በምትሃት የምትታዩት በስንት አምሳል ነው አሉ። ዲያብሎስም ስለኛ ማሳት እኛ በምንፈልገው መልክ አራያ፣ እባብ፣ ሴት፣ ወንድ፣ ወጣትና ሽማግሌ፣ ቀበሮ፣ ጦጣ፣ ዝንጀሮ መስለን መታየት እንችላለን። ከኛ እያንዳንዳችን በድንግል ማርያምና በልጇ አምሳል በብርሃነ መላእክትና በቀደሙ ቅዱሳን ቀድሞ በሞቱ ሰዎች አምሳል ቢሆን ሰው በሚፈልገው ሁሉ እንታያለን አሉ። አባ ጳውሊም እናንተ አሳቾች እንደሆናችሁ ለሰው በምን ትታወቃላችሁ? መጨረሻችሁስ እንዴት ነው አሉ። ሰይጣንም ለጥቂት ደጋጎች ነው እንጂ ለሁሉም አንታወቅም፣ በመጨረሻም ስራችን ግን እንታወቃለን አሉ። አባ ጳውሊም ስራው ሁሉ ክፉ እንደሆነ ካንተ ተረድኋል። ሰይጣንም እንዳንተ ንጹሕ የሆነ ሁሉ በክፉ ሽታዬ ያውቀኛል፣ ኃጥአን ግን በሽታዬ ለይተው ሊያውቁኝ አይችሉም አለው። አባ ጳውሊም አንተ ከክብር የተዋረድክ እንዳንተ ንጹሕ የሆነ በማለት በውዳሴ ከንቱና በትምክህት ወጥመድ ጠልፈህ ልትጥለኝ ትፈልጋለህን? እግዚአብሔር የተመኘኸውን አይስጥህ፣ ያሰብከውን አይፈጽምልህ። እኔስ ኃጢአተኛ ነኝ እንጂ ንጹሕና ጻድቅ አይደለሁም። ዕለተ ሞቴን አስባለሁ፣ በፊቴ እግዚአብሔር ፍርድ አለው። አንተ የተረገምክ ዳግመኛም ስለምጠይቅህ ነገር ምንም ከኔ እንዳትሰውረኝ በስሙ አምልሃለሁ አለ። ዲያብሎስም ከአንተ የተነሳ ወዮልኝ፣ እነሆ ከዚህ በፊት ተሰምቶ በማይታወቅ መከራ ተፈተንኩ። አንተ ክፉ ሽማግሌ በእኔ ላይ ከወዴት እንደሰለጠን ካላወቅሁም አለው። አባ ጳውሊም እንዴት አድርገህ ነው በገዳም ከሚኖሩ ጋር የምትዋጋው አለው። ዲያብሎስም ከአንተ የተነሳ ወዮልኝ፣ በጠላቶቼ መካከል ሰውን የማጠምድበትን ሥራዬን ትገልጥብኝ ዘንድ ተወዳለህን አለው። አባ ጳውሊም ሥራን ብቻ የምገልጥ አይደለሁም፣ ሰው ጥቅም የሌለው የጥበብህን ፍጻሜ ነው እንጂ አለው። ዲያብሎስም አስቀድመን መነኮሳትን የምንዋጋቸው በገዳሙ ቆይታ ላላቸውና በዕድሜ በማዕረግ ለሚበልጧቸው ለአበ ማህበሩ እሺ በጀ ብለው እንዳይታዘዙ ምክራቸውንና ተግሳጻቸውን እንዳይቀበሉና እንዳይሰሙ እኔ የምነግራቸውና የማሳስባቸው ለአበው እንዳይናገሩ በማድረግ ነው። ዳግመኛም ጥርጣሬንና መሸበርን የልብ ድንጋጤን በላያቸው አመጣባቸዋለሁ። በሐሰተኛ ሕልም እናስታቸዋለን። በዚህም ባያምኑ ቢያሸንፉንም ብዙ ምኞት ፈተናን እናመጣባቸዋለን። ወርቅና ብር መውደድን የላምና የጣመ መብላትን እናመጣባቸዋለን። ያለ ምክንያት በየጊዜው ሴቶችና ወንዶችን ሴቶችን እንዲያዩና እንዲገናኙ እናደርጋቸዋለን። በዚህም በእነርሱ ላይ ታላቅ ውድቀት፣ የአእምሮ ማጣትን፣ መጨነቅ እናመጣባቸዋለን። የማይጠቅም ዙረትን እንዲያበዙ እናደርጋቸዋለን። ሰውን የሚጣሉና ነገር አመላላሾች እንዲሆኑ የአበውን ምክር እንዳይሰሙ ልቦናቸውን እናደነድነዋለን። በዚያ አኗኗራቸው በአንድ ቦታ እንዳይጸኑ በየጊዜው ከአንድ ቦታ ወደ አንድ ቦታ እንዲዘዋወሩ ስራን እንዳይወዱ ሌላ የደከመበትን እንዲመገቡ በአፋቸው እኛ ዓለምን ንቀናል እንዲሉ ዓለምን ከደስታዋና ከፍላጎቷ ሁሉ ጋር በእነርሱ ላይ
በትዝታ እንድትታይ መንፈሳዊ ዕውቀትና ትዕግስትን መረጋጋትን እንዲያጡ እናደርጋቸዋለናል። ከገዳማቸው በወጡ ጊዜ በነፍሳቸው ለገዳሙ አባት ሊገዙ ከገቡባቸው ከገዳማውያን ልቦናቸውን እናርቀዋለን። እኛ የዚህ ዓለም ሥራ ስለምናሳምርላቸው በስም መነኮሳት ነን ሲሉ በገዳም መኖራቸውን ፈጽመው ይጠላሉ። እዚህ ፈትነናቸው ካሸነፉን ሌላ የሚፈተኑበትን ምክንያት እናመጣባቸዋለን። ሌላው በሚሰራው ሥራ በመቅናትና በቂም አንዱ ለአንዱ መልካም ሥራን እንዳይሰራ እንቅፋት እንዲሆነው በማድረግ እንዋጋቸዋለን። በገዳሙ ውስጥ የሚኖሩት ሥራ ውዳሴ ከንቱ አብዝተው እንዲፈልጉና ራሳቸውን ከወንድሞቻቸው ከፍ እንዲያደርጉ ከራሳቸው ሥራ በቀር የሌላውን እንዲነቅፉ እንዋጋቸዋለን። ኃላፊውን ዓለም መመኘትና ሥጋዊውን ትምክህት ዘወትር በልቦናቸው እናሳድርባቸዋለን። በዚህ ሁሉ የኃጢአት ወጥመድ ካሸነፉን ተስፋ እንዲቆርጡ ክፉ ሐሳብን በእነርሱ ላይ ለማምጣት ዘወትር እንበረታለን። ከዚህ ሁሉ ጋር ዳግመኛም በላያቸው ላይ ጊንጡን፣ እባቡን፣ ቅማሉንና ቁንጫውን ትኋኑን የሚያሰቃዩአቸውን ሁሉ አራዊት እናመጣባቸዋለን። ከምግባቸው ዘመሚቱን፣ ትሉን፣ ክፉን ነገር ሁሉ እናስገባባቸዋለን። የእጅ ሥራ አዝመራቸውንና እንስሶቻቸውን በአራዊትና በአይጥ በአዕዋፍ በሽታ በተቻለን ሁሉ እናጠፋባቸዋለን አሉ። አባ ጳውሊም በዚህ በምትዋጋባቸው መከራ ምን ትጠቀማለህ? እነርሱስ በምን ያሸንፉሃል አለው። ዲያብሎስም ፈጣሪያቸውን እንዲያመሰግኑና ተስፋ እንዲቆርጡ የዘላለም ሕይወትን እንድናሳጣቸው ነው እንጂ የምንጠቀመው ጥቅም የለንም። በምን ያሸንፉሃል ስለምትለኝ በፍቅር በመታዘዝ በትዕግስት በጾም በጸሎት ከቂም በቀል ንጹሕ በሆነ ልቦና ባለመለያየት ወንድሞቻቸውን ፈጽመው በመውደድ ከዚህ ሁሉ ጋር ትሕትና ከመንፈሳዊ ሥራቸው ሁሉ ትበልጣለችና በፍጹም ሃይማኖት ትሕትናን ቢይዙ ያሸንፉናል አለ። በመጨረሻም የክርስቶስን ሥጋና ደም በመቀበላቸው ያረቁናል፣ ያሸንፉናል። የክርስቶስ ሥጋና ደም የእኛን መርዝ ያጠፋል፣ እሾሃችንንም ይነቅላል፣ ያቃጥለናል አለው። አባ ጳውሊም ከእናንተ የተነሳ ለሰው ወዮለታል። የእግዚአብሔር አብ የባሕሪ ልጅ የጌታችን የኢየሱስ ክርስቶስ በመጀመሪያ በራችሁን ይዝጋ፣ ወጥመዳችሁን ያጥፋ፣ ኃይላችሁንም ያድክም አለው። ያን ጊዜ የተረገመው ዲያብሎስ አንተ ክፉ ሽማግሌ ከእንግዲህ ወዲህ ምንም ነገር አልናገርህም፣ ካሁን በኋላ ከአንተ ዘንድ ወጥቼ እሄዳለሁ ብሎ ጮኸ። አባ ጳውሊም ከዚህ የሚበዛ ብዙ የምጠይቅሃለኝና አንተ ርኩስ የክፉ ሥራ ምስጢርህን ጨርሰህ ሳትነግረኝ ከእኔ እንዳትሄድ አለው። በውኑ ከአዳም ልጆች የምትፈራው አለን አለው። ዲያብሎስም ከአዳም ልጆች የሚፈራቸው የማልፈራቸው አሉ አለ። አባ ጳውሊም የምትፈራቸው የማትፈራቸው እነማን እንደሆኑ ሳትዋሽ እውነቱን ንገረኝ አለው። ዲያብሎስም አስቀድሜ ሁሉን ነገርኩ፣ ስለ እግዚአብሔር ፍቅር ብሎ ሥጋውን ለመከራ የሚሰጠውን ሰው ሁሉ ፈራለሁ። ነገር ግን ስለ እግዚአብሔር ፍቅር ብሎ ሥጋውን ለመከራ አሳልፎ ሲሰጥ የማይሰጠውን ከመከራ የሚሸሸውን አልፈራም አለው። አባ ጳውሊም ዳግመኛ ሁሉን ከነገርከኝ ሌላ ማንን ትፈራለህ አለው። ዲያብሎስም የቅዱሳንን አጽምና አጽማቸውን የሚጠብቁ መላእክትን እፈራለሁ፣ ስለ ክርስቶስ ብለው መከራን የተቀበሉትን የተጋደሉትን ከእግዚአብሔር ዘንድ ታላቅ ክብር ተዘጋጅቶላቸዋልና ቃል ኪዳንም ተቀብለዋልና በቦታቸው እንዳልኖር መላእክት ይከለክሉናልና ያባርሩናልና ኃይላችን ይደክማል። እኛም በዚያ ቦታ የኃጢአትን ፍርፋሪ እናገኝ ዘንድ ዘወትር ተግተን እንዋጋለን አለው። አባ ጳውሊም የተናገርከው እውነት ነው። በእውነት የቅዱሳን ምግባርና ትሩፋት ስታዩ በእጅጉ የሚያስፈራችሁና የሚያስደነግጣችሁ አይደለምን አለው። ዲያብሎስም አዎ፣ ፍቅርን፣ ቅን ሕሊናን፣ ንጽሕን ልቦናን፣ ትሕትናና ጾም ጸሎትን፣ ለመልካም ሥራ መትጋትን ስናይ እንፈራለን አለ።
ይበልጥኑ የድንግል ማርያም ልጅ ለደቀ መዛሙርቱ ያስተማራቸው ጸሎተ አቡነ ዘበሰማያትን እንፈራለን አለ። አባ ጳውሊም የማርያም ልጅ የምትለው ማንን ነው አለ። ዲያብሎስም አንተን የፈጠረ እርሱ ነው አለ። አባ ጳውሊም በእውነት እርሱን ትፈራለህን አሉ። ዲያብሎስም ከአንተ የተነሳ ወዮልኝ፣ ስሙን እየጠራህ አታቃጥለኝ፣ እንዴት አልፈራውም? እነሆ ኃይሌን አድክሟል፣ ብዙ ነፍሳትን አድኗል፣ ከእጄም ማርኳልና አሉ። አባ ጳውሊም ከነገርከኝ በዚህ ዓለም የምትፈሩት ሌላ አለን አሉ። ዲያብሎስም አዎን አለ። አባ ጳውሊ እነማን ናቸው አሉ። ዲያብሎስም የእርሱ ማደሪያ የሆኑ ደስ የሚያሰኙት ናቸው አሉ። ዳግመኛም እግዚአብሔርን ደስ የሚያሰኘውን ሁሉ እንፈራለን። ዳግመኛም በመንፈስ ቅዱስ ተመርተው የተናገሯትን ጸሎተ ሃይማኖትን እንፈራለን። በውሃ ምንጭ፣ በባድማ መቃብር፣ በቤት በወንዝ ስንዘዋወር ወይም እኛ ባለንበት ቦታ የጸሎተ ሃይማኖት ጸሎትን ስንሰማ እንደነግጣለን። ዳግመኛም አንዱ ወንድሙን እኔ በድያለሁና ይቅር በለኝ የሚለውን የይቅርታ ቃል ስንሰማ ደንግጠን ካጠገቡ እንርቃለን። ዳግመኛም ቅዱስ መስቀልና የክርስቶስ ሥጋ ደም ንጹሕ ጸሎት ካለበት ቦታ መቅረብ አይቻለንም፣ እንሸሻለን አሉ። አባ ጳውሊም ዳግመኛ እንዲህ ብሎ ጠየቀው፣ የቤተ ክርስቲያን አገልጋዮችን በምን ሥራ ትዋጋቸዋለህ አሉ። ዲያብሎስም መለሰ እንዲህ አለ፣ ክፉ ሥራቸውን ይዘን ወደ ቤተ ክርስቲያን እንገባለን፣ በካህናት መካከል ጠብ እንፈጥራለን፣ ሳቅና ስላቅ ዋዛ ፈዛዛን እንዲያበዙ እናደርጋቸዋለን። በመሐሌትና በቅዳሴ ኩራትና ትምክህት፣ ትዕቢትና ማንቀላፋት ክፉ ሐሳብን በልባቸው እንዲያሳድሩ የቅዳሴና የመሐሌት አገልግሎታቸውን እንዲተው እናደርጋቸዋለን። በቅዳሴ ጊዜ ከቤተ ክርስቲያን እንዲሸሹ፣ እንዳያስቀድሱ፣ ከክብረ ምስጢራት እንዳይሳተፉ እናደርጋቸዋለን። ይኸውም የመጨረሻ ዘላለማዊ ክብራቸውና ሕይወታቸው የሆነው የክርስቶስ ሥጋና ደም ነው አለ። አባ ጳውሊም ይህን በምታደርጉት ለምንድን ነው አለ። ተስፋ ያደረጓትን መንግሥተ ሰማያትን ስርየተ ኃጢአትን እንዳያገኙ ነው አለ። በቅዳሴ ጊዜ ኃጢአት የሚሰረይባት ጸጋ የሚገኝባት ስለሆነ የሚቀድሱትና የሚያስቀድሱት ሁሉ በምህረት ይወርዳልና ስለዚህ ስለምንቀናባቸው ጥፋታቸውን እንጠባበቃለን፣ እንሻለን። ከመልካም ሐሳብ እንዲርቁ እናደርጋለን። በንጹሕ ልቡና ሆነው የሚቀድሱ ካህናትና የሚያስቀድሱ ምእመናን በረከትን እንዲያገኙና የኃጢአት ስርየት እንዳይደረግላቸው እንጥራለን። በከንቱ ነገር እርስ በርሳቸው እንዲጣሉ፣ በዚህም ምክንያት ቂም በቀል በልቦናቸው እንዲኖር እናደርጋለን። ተስፋ ያደረጓትን የዘላለም ሕይወትን እንዲያጡና ሕይወታቸው የኃጢአትና የበደል የተሞላ ፍጻሜያቸውም ገሃነመ እሳት እንዲሆን እናደርጋለን። በልባቸው ውስጥ ቂምና ቅናት ካሳደርንባቸው በኋላ በዚህ ምክንያት ሥጋ ወደሙንም እንዳይቀበሉ እናደርጋቸዋለን። ዘወትር በዚህ ምክንያት የኃጢአትን ስርየት አያገኙም። ከእግዚአብሔር ምሕረት ከዘላለም ጸጋና በረከት እናርቃቸዋለን። ከቤተ ክርስቲያን እንዳይደርሱ እንዳይገቡ፣ የፈጣሪያቸውን ትእዛዝ እንዳይሰሙ እናደርጋለን። ዳግመኛም ጸሎታቸው ቁመታቸውና ድካማቸው ከንቱ እንዲሆን ሰዓታትና መሐሌት በሚቆሙበት በቅዳሴ ጊዜ አንዳቸው በአንዳቸው ላይ እንዲዘባበቱ ትምክህትና ትዝህት በልባቸው እናሳድራለን። ከካህናትና ከሕዝብ መካከል ክርስትናው እንዲሻር እንደ አላውያን ሥርዓት በሥራይና በጥንቆላ በውሃ እንዲታጠቡ እናደርጋቸዋለን። ክፉ ሥራቸውንም መልካም አስመስለን እናሳያቸዋለን። በውስጣቸው ብዙ ወጥመድ እናስቀምጣለን። ከአንዲቱ ቢያመልጡ በሌላው እንዲያዙ እናደርጋለን። በመሐሌትና በሳይታት በቅዳሴ ጊዜ በእውቀት እኔ እበልጣለሁ፣ እኔ ላመስግን፣ እኔ ልቀድስ፣ እኔ ልዘምር እንዲሉ ላንብብ እንዲሉ እናደርጋቸዋለን። በዚህም ምክንያት እርስ በርሳቸው እንዲጣሉ እናደርጋለን። ንጽሕና ሳይኖራቸው በድፍረት እንዲያገለግሉ እናደርጋለን። ቅናትና ሸንገላ፣ ቂምና ትዕቢትን በልባቸው እያለ
ቅዳሴ እንዲገቡ እናደርጋለን። አንዱ በአንዱ ላይ እንዲዘባበቱና እንዲታበይ እናደርጋለን። በክፉ ሥራቸው ያዩአቸውና የሰሙአቸው ሁሉ ተስፋ እንዲቆርጡ እናደርጋለን። ካህናትና ዲያቆናትም ምእመናንም በቤተ ክርስቲያን በማይጠቅም ነገር እንዲጣሉ እናደርጋቸዋለን አለው። አባ ጳውሊም አንተን ያልበደሉ ሰዎች እንዲህ የምታደርጋቸው ለምንድን ነው አለው። ዲያብሎስም ሃይማኖታቸው የቀና ስነ ምግባራቸው ያማረ ስለሆነ እንቀናባቸዋለን። ስለዚህም አሕዛብ ክፉ ሥራቸውን አይተው ሃይማኖታቸውን እንዲነቅፏቸው ለማድረግ ነው አለ። አባ ጳውሊም ከሕይወትና ከመልካም ሥራ የተለየ ክፉ ባላጋራ ኃጢአት በእነርሱ ላይ ከወዴት ትመጣለች? የአመፅ መገኛ፣ የኃጢአት መኖሪያ፣ የጽድቅ ጠላት አንተ ነህ እንጂ አለው። ዲያብሎስም የአመፅና የክፋት ሁሉ መገኛ በሆንም የኃጢአት ፈጻሚዋ እኔ ብቻ አይደለሁም። የማቀርብላቸውን የክፋት ሥራ ካልተቀበሉኝ እነርሱም በኃይል ማስገደድ አይቻለኝም። ነገር ግን በብዙ ዘዴና ተንኮል ሥራዬን እንዲቀበሉ አቀርብላቸዋለሁ። ለመልካም ሥራ መንፈሳዊ አስተዋይ ካልሆኑ የክፋት ሥራዬን ሳይመረምሩ ይቀበሉኛል። እነርሱን ለማሳት አመቺ ጊዜና ወቅት ሳገኝ ከመልካም ሥራ ሁሉ አርቃቸዋለሁ። በክፉ ሥራ ፈጽሜ እገዛቸዋለሁ። ለእያንዳንዳቸው በመካከላቸው ዘወትር ጠብና ክርክር ይሆናል። የነፍሳቸውና የሥጋቸው ረሃብ ቃሌንም ትእዛዜንም አንቀበለው ብለው ቢያሸንፉኝ በትንሽ ኃጢአት እቀርባቸዋለሁ። በልቦናቸው ሐሜትን፣ ነቀፋን አሳድርባቸዋለሁ። በመሥዋዕቱ ፊት በቤተ መቅደስ የማይገባ ሥራ እንዲሰሩና እንዲናገሩ አደርጋቸዋለሁ። በክፉ ሥራቸው ፈጽሞ ደስ ይለኛል። ዳግመኛም ሕዝቡና ቀሳውስቱ ካህናቱና ሊቃውንቱ እንዲነቃቀፉ አደርጋለሁ። ሁላቸውንም ከጽድቅ ሥራ ሰንፈው ለኃጢአት ሥራ እንዲተጉ አደርጋቸዋለሁ። ንስሐ እንዳይገቡ በውስጣቸው ፍርሃትና ትምክህትን፣ ስንፍናን አሳድርባቸዋለሁ። በዚህ ምክንያት የወንድሞቻቸውን ኃጢአት እንጂ የራሳቸውን ኃጢአት አይናዘዙም። በዚህ ምክንያት ለበደላቸው ስርየት የለውም። ከኃጢአት እንዳይርቁ በእነርሱ ላይ ለማመጣው ምክንያት የለም። ምክሬን ከሰሙኝ ፈጽሜ የክርስቶስ ጸጋ አሳጣቸዋለሁ አለው። አባ ጳውሊም ይህን ሰምቶ ፈጽሞ አለቀሰ። ሰይጣንም አባ ጳውሊ ሲያለቅስ ባየ ጊዜ ደስ አለው። ይስቅ ጀመር። እንዳንተ ካህናት ናቸውና ስለ እነርሱ ታለቅሳለህን አለው። በእውነት ማልቀስ ከወደድክ ስለ ደጋግ ነገሥታትና ስልጣናት፣ ስለ መኳንንትና ስለ ሊቃውንት፣ ስለ መሳፍንትና ስለ ገዢዎች መታጣት ፈጽመህ አልቅስ። ስለ ኤጲስቆጶሳትና ስለ ቆሞሳት፣ ስለ ሁሉም ደጋግ ንጹሐን ካህናት መታጣት አልቅስ። አብዝተህ ስለ ቤተ ክርስቲያን፣ ስለ ገዳማት አልቅስ። ይልቁንም በገዳማት ስለሚኖሩ ስለ ወንድሞች መነኮሳት፣ ስለ እህቶች መነኮሳት ፈጽመህ አልቅስ። በኋለኛው ዘመን ዘመዶችና ወገኖች አደርጋቸዋለሁ አለው። አባ ጳውሊም በምን ሥራ እንዲህ ታደርጋቸዋለህ አለው። ሰይጣንም እነርሱ ራሳቸውን በፈቃዳቸው ጎዳናዬን ሁሉ ይከተላሉ፣ ፈቃዴንም ይፈጽማሉ፣ የማሳስባቸውን ይሰራሉና ቃሌን አይተላለፉምና መዓዛዬንም ይወዳሉና አሉ። ቅዱስ አባ ጳውሊም ይህንን የሰይጣን ነገር በሰማ ጊዜ ታላቅ ሐዘን አዘነ። ያን ጊዜ ሰይጣን እንዲህ አለው፣ አንተ የተረገም ክፉ ርኩስ፣ እነሆ ሌላ የክፋት ምክንያት እጠይቅሃለሁ፣ እንዳትሸሽገኝ አምልሃለሁ አለው። ሰይጣንም ታላቅና ኃያል በሆነ ብርሃናትን በፈጠረ በእርሱ ማልኩኝ አለ። ከአንተ ምስጢሬን ልሸሽግ በወድም አልቻልኩም። ፈጽሞ ለዋሽህ ሥልጣን የለኝምና የምትጠይቀኝ ምንድነው አለው። አባ ጳውሊም በውሃ ምንጮች እንደምታድሩ ሰዎች የሚናገሩት እውነት ነውና አለው። ዲያብሎስም አዎ እውነት ነው አለው። አባ ጳውሊም የምታድሩት በምን ምክንያት ነው አለ። የፈጣሪያቸውን ሕጉንና ትእዛዙን ቢያፈርሱና ስሙን ባይጠሩ የእኛን ፈቃድ ቢፈጽሙ በስማችን ጠርተው ቢያመልኩን ነው እንጂ በመልካም ምግባር ሆነው በፍጹም ሃይማኖት የእግዚአብሔር ስም ቢጠሩ ኃይል የለንም። እኛ ብዙ አይነት በሽታ፣ አእምሮ ማጣትን፣ እብደትን እናመጣለን። ሰውም ባሳመነው ጊዜ ሄዶ በእኛ ስም ሲጠመቅ ከበሽታው ይድናል።
በዚህም ስመ ክርስትናው ትጠፋለች። ሰዎች የታመሙ ሲድን ባዩ በሰሙ ጊዜ እኛን ያመልካሉ። ባላወቋት መንገድ አሳስተን እናጠፋቸዋለን። መንፈሳውያንን መንፈሳዊ በማስመሰል እናጠምዳቸዋለን። መንፈሳዊ በሚመስል ነገር የተጠመዱ ከኛ ያመልጡ። አባ ጳውሊም አስቀድመ ለነገስታት፣ ለመኳንንት፣ ለስልጣናት፣ ለታላላቆቹ፣ ለመሳፍንቱ፣ ለሊቃውንቱ አልቅስ ያልከኝ ለምንድነው አለው። ሰይጣንም ሹመታቸው ታላቅ እንደመሆኑ ኃጢአታቸውም ብዙ ነውና በሹመት ራስን ከፍ ማድረግ ውዳሴ ከንቱን፣ ትምክህትን፣ ትዕቢት እናመጣለንና መሻርን፣ መድከምን፣ ሞትን እንዳያስቡ እናደርጋቸዋለን። ቀናውን ፍርድ ትተው በመማለጃና በአድሎ እንዲፈርዱ የማስተዋል አእምሯቸውን እናጠፋዋለንና አለው። እውነተኛውን የፍርድንና የቀናውን መንገድ ይተዋሉ። ስለዚህ ዘወትር ድሆችን፣ ደካሞችን ያስለቅሳሉ። ከእግዚአብሔር ትእዛዝና ከፈቃደ እግዚአብሔር እናርቃቸዋለን። ስሙን እንዳይጠሩ እናደርጋቸዋለን። ትምክህትንና ትዕቢትን፣ ገንዘብ መውደድን በልባቸው እናሳድርባቸዋለን። በዚህም ምክንያት ጦርነትን አስነስተው እርስ በራሳቸው ይጋዳደላሉ። የእነርሱ መከራ ለታላቁም ለታናሹም ለሀገሩ ሁሉ ይተርፋል፣ በኃጢአታቸው ይጠፋሉ አሉ። አባ ጳውሊም አንተ የተረገምክ በሊቃውንት ጳጳሳት፣ በጳጳሳት በኤጲስቆጶሳት ስለምን ምክንያት አግኝተህ ትዋጋቸዋለህ አለው። ሰይጣን መለሰ እንዲህ አለ፣ ከሁሉ አምልጠው ብርና ወርቅ ገንዘብ እንዲወዱ አደርጋቸዋለሁ። ለማይገባው ስልጣነ ክህነት በገንዘብ እንዲሰጡ፣ ለነዳያን ለድሆች እንዳያዝኑ አደርጋቸዋለሁ አሉ። ለሌላው የሚያስተምሩትን የሕጋቸውን ጎዳና እንዳያስተውሉ አደርጋቸዋለሁና ዘወትር ኃላፊውን የምድር ተድላ ደስታ እንዲያስቡ አደርጋቸዋለሁ። ጠብና ጥላቻን በልቦናቸው አሳድራቸዋለሁ። አንዱ ጓደኛውን በቅናት እንዲከሰው አደርጋቸዋለሁ። ለጸሎትም በቆሙ ጊዜ ጠባቸውን እንዲያስቡ አደርጋቸዋለሁ። ቂማቸውን እንዳይረሷት አንዱ ባልንጀራውን እንዲረግም አደርጋቸዋለሁ። ኃላፊውን ገንዘብ ለመሰብሰብ እንዲተጉ አደርጋቸዋለሁ። በዚህም ምክንያት እኔ የማሳያቸውን ልብስ አይነት ይለብሳሉ። ዳግመኛም በገዳም የሚኖሩትን መነኮሳትን አብልጬ እጣላቸዋለሁ። የሕሊና ጦር አመጣለሁ። ከእንቅልፍ በነቁ ሰዓት ወይም ለጸሎት ሲነሱ የውዳሴ ከንቱና የቅናት የትምክህት ሐሳቦችን አመጣባቸዋለሁ። ድካማቸው ከንቱን አደርጋለሁ። በጾማቸውና በተጋድሏቸው እንዳይጠቀሙ አደርጋለሁ። በበዓታቸው በአንድ ቦታ እንዳይጸኑ አደርጋለሁ። በሥራ ላይ ያሉትም ሥራቸውን እንዲያመልኩና እኔ እበልጣለሁ እንዲሉ አደርጋለሁ። በዚህ ሥራቸው ትዕቢትና ትምክህት፣ ውዳሴ ከንቱን አመጣለሁ። የዚህን ዓለም ተድላና ደስታ እንዲወዱ በማድረግ እዋጋቸዋለሁ። የውሸት ሕልም በማሳየት አስታቸዋለሁ። የመምህሮቻቸውን ትእዛዝ እንዳይቀበሉ አደርጋቸዋለሁ። ከልባቸው ትሕትና፣ ታዛዥነትና የምትጠቅም የአበውን ምክር መስማት አጠፋባቸዋለሁ። እንደ መቃብር በውጫዊ እይታቸው ያማሩ፣ በውስጣቸው ግን ኃጢአት ርኩሰትን የተሞሉ አደርጋቸዋለሁ። አንድስ እንኳ ሳላስቀር ከእግዚአብሔር ቸርነት ፈጽሜ እስከማርቃቸው ድረስ ባለኝ አቅሜ ሁሉ እዋጋቸዋለሁ። እነሆ የጠየቅኸኝ ክፉ የሆነችው የማሳት ምስጢሬንና የክፋት ሥራዬን ሁሉ ምንም ሳልደብቅ ያለ ፈቃድ ነገርኩህ አለው። አባ ጳውሊም ፈቃድህን ያደረጉ ክፉዎች ሰዎችን እንድታጠፋቸው የታዘዝክባቸው ጊዜ ደርሷቸዋልና ነው። አባ ጳውሊም ፈቃድህን ያደረጉ ክፉ ሰዎችን እንድታጠፋቸው የታዘዝክበት ጊዜ ደርሷልና በዚህ ዳንስ ቤት ፈቃድህን በፈጸሙ ሰዎች ላይ ምን ለማድረግ ታስባለህ አለው። ሰይጣንም ለትእዛዜ የተገዛሁኝ ነኝ፣ ጸሎታ አስሮ ስለያዘኝ እስካሁን ድረስ ቆይቻለሁና እንዳዘዝከኝ አደርጋለሁ አለው። አባ ጳውሊም የታዘዝከውስ በዳንስ ቤት ያሉትን ሰዎች ለሌሎች አርአያ እንዳይሆኑ እንድትገድላቸው ነው አለው። ዲያብሎስም አንተ ክፉ ሽማግሌ ለነዚህ ሰዎች ለምን አታዝንላቸውም? አትራራላቸውም? አንተ መንፈሳዊ
የደጋጎች ወገን ነህና አለው። አባ ጳውሊም ፈቃድህን ለሚፈጽሙ ሰዎች እንደማትጠቅማቸው ይቅርታና ምሕረት እንደሌለህ ሌሎች አውቀው ካንተ እንዲሸሹ ይህንን ጥፋት እንድታደርግባቸው እሻለሁ። የታዘዝከውን ፈጽመህ አድርግ አለው። ነገር ግን በወዳጆችህ ይህንን ክፉ ሥራ እንዳደረግ ምስክር እንዲሆኑ ከእነርሱ 10 ሰዎች አስቀራለሁ። ሰይጣንም አባ ጳውሊን እነዚህን ሰዎች አጠፋቸው ዘንድ ከዳንስ ቤቱ በር አካባቢ ርቀህ ሂድልኝ አለው። ያን ጊዜም አባ ጳውሊ የመላእክት ጌታ ሆይ አገልጋይህን ከሰይጣን እጅ አድን ብሎ ጸለየ። አባ ጳውሊም ወደ ሰይጣን በተመለከተ ጊዜ 2 የተመዘዘ ሰይፍ ይዞ መልኩ የተለውጦ እንደሚነድ እሳት ሆኖ ታዩ። ያን ጊዜ ሰይጣን ሰዎች በኃጢአት ሥራ ወዳሉበት ወደ ዳንስ ቤቱ መካከል ገባ። ያን ጊዜ አጠፋችሁ ዘንድ ታዝዣለሁና በሁላችሁም ላይ መጣሁባችሁ እያለ እንደ መብረቅ በታላቅ ድምፅ እየጮኸ ሲናገር ተሰማ። ከመከራቸው ጽናት የተነሳ የዳንስ ቤቱ ጩኸት ከፍ ብሎ ተሰማ። ጩኸታቸውም እንደ ብዙ ገበያ ሕዝብ ከሩቅ ይሰማል። ሁሉም በዳንስ ቤቱ ያሉት በክፉ አሟሟት ሞቱ። ከእነርሱ መካከል ከ5 ወንዶችና ከ5 ሴቶች በስተቀር ሌላ የተረፈ የለም። ከዚህም በኋላ አባ ጳውሊ ከዳንስ ቤቱ በር ርቆ ሄደ። እየሄደም ሳለ አቤቱ ሰይጣናት በእኔ ላይ እንዳይሰለጥኑ አትተወኝ፣ በጽኑ ስልጣንህ በይቅርታም ክንፍህ ሰውረኝ እያለ ጸለየ። ከዚህም በኋላ ቅዱስ አባታችን አባ ጳውሊ በሚያምር ጎልማሳ አምሳል የእግዚአብሔር መልአክ ቅዱስ ሚካኤል ተገለጠለት፣ እንዲህም አለው፣ እነሆ ከዚህ ሸንጋይና ቀናተኛ ርኩስ ከሆነ ጠላት እንድጠብቅህና እንዳድንህ መሐሪና ይቅር ባይ አምላክህ ልኮኛል አለ። የተባረከው ቅዱስ አባታችን ሆይ ከነዚህ ርኩሳን አጋንንት የተነሳ እንዳትፈራ፣ የጠየቀውን በሙሉ እውነቱን እንደነገረህ ወቅ። ክፉ የማሳት ሥራውን ካንተ ምንም አልሸሸገብህም። የነገረህም በሙሉ ለሰው ሁሉ እንዲደርስና ትምህርትህ እንዲጻፍ ዲያብሎስ ይህን የነገረህን የማሳትና የክፉ ወጥመድ ትውልድ አብዝቶ አያደርገውም፣ ነገር ግን ከብዙ ዘመን በኋላ አብዝቶ ይፈጽመዋል ያደርገውም አለው። አባ ጳውሊም መልአኩን ሰይጣን በኋላ ዘመን ኃይሉንና ክፋቱን መግለጽና መበርታት የሚችለው ስለምንድን ነው አለው። የእግዚአብሔር መልአክ ቅዱስ ሚካኤልም ለአባ ጳውሊ እንዲህ እያለ ይነግረው ጀመር። የሰው ሁሉ ሕሊና በየጊዜውና በየሰዓቱ እግዚአብሔርን ከማሰብና ከመልካም ሥራ ሁሉ ስለሚርቅ ስለሚሰንፍ ነው አሉ። በኋለኛው ዘመን ብዙዎቹ የቀናች ሃይማኖታቸውን ትተው በማወቅም ባለማወቅም የአጋንንትን ትምህርት ይከተላሉ። በኋለኛው ዘመን ሰዎች ራሳቸውን ወዳድ፣ የኃጢአት ተድላ ደስታን የሚወዱ ከእግዚአብሔር የራቁ ይሆናሉ አሉ። ሁላቸውም ገንዘብ ወዳዶች ይሆናሉ። ብዙ ገንዘብ ቢሰበስቡም አይበቃቸውም። እነርሱም ይበቃናል አይሉ። በሰማይና በምድር የተመሰገነ እግዚአብሔርን ፈጽመው አያመሰግኑ። በኋላው ዘመን ዘወትር እየተማሩ እየተገሰጹ እያለ አያስተውሉም፣ ከጥፋትም አይመለሱ፣ እውነትንም ፈጽመው አያውቋትም። ብዙ መምህራን ብዙ መጻሕፍትና በእነርሱ ዘንድ እያሉላቸው የሐሰተኞች መምህራን ትምህርት ለመስማት ገስግሰው ይሄዳሉ። በኋለኛው ዘመን ሰው ሁሉ የማይጠቅም ተአምራትና ምልክትን ይፈልጋል። ሰዎች ምልክት በመፈለጋቸው ምክንያት ሰይጣን የሚፈልጉትን በማስመሰል በመታት ያሳስታቸዋል። በኋለኛው ዘመን ሰይጣን በብዙ ሰዎች ልቦና ቁጥር የሌለው ብዙን እንክርዳድን ይዘራል። ይህም ትዕቢትና ኩራት፣ የምንዝር ጌጥ መውደድ፣ የመመካት፣ የዝሙትና የቅናት፣ ቂም በቀል፣ መናፍቅነትና ስንፍና፣ ሌብነት፣ ነገረ ሰሪነት፣ ራስ ወዳድነትን፣ ነፍስ መግደል፣ በስንፍናም ነፍስም በስጋም የሚያጸይፍ የኃጢአት ሱስን በመውደድ ይህን የመሰለ ነው አሉ። አባ ጳውሊም መልአኩን ሰይጣን ኃጢአት ይሰራሉና
ለወንድሞች መነኮሳት አልቅስ ብሎ የነገረኝ እውነት ነውና አሉ። መልአኩም አዎ በኋለኛው ዘመን ከመነኮሳት መካከል ተለይተው ኃጢአት የሚሰሩ አሉ። ኃጢአት የሚሰሩትም ምክንያት ይህ ነው፣ ወደ እግዚአብሔር ከምታደርሳቸው የዘላለም ሕይወትን ከሚያገኙባት መልካም ሥራ ሁሉ ልቦናቸው ይርቃል ይደክማል አለ። የቀደሙ የአበው ቅዱሳን ሕግና ሥርዓትም አይጠብቁም። የአበው ቅዱሳን የጻድቃንም ሥርዓታቸው ትሕትና፣ ፍቅርና ሰላም፣ ጾምና ጸሎት፣ ጥሪት ቁሪት አለማበጀት፣ ገንዘብ አለመውደድ፣ መረጋጋትና ትዕግስትን ማዘውተር፣ ውዳሴ ከንቱን መጥላት፣ የነፍስና የሥጋ ንጽሕና ይህን የመሰለ ነው አሉ። በኋለኛው ዘመን መነኮሳት ተድላና ደስታ በመፈለግ ገዳማዊነታቸውን ይተዋሉ። ተጋዳዮች ደጋጎች የሆኑ አባቶቻቸው በሕይወተ ሥጋ ሳሉ በሰሩላቸው ሥራ ጸንተው አይኖሩም። መነኮሳት ሲሆኑ በገድል ጽሙዳን በመሆን መነኮሳት ወንድሞቻቸው ላይ ይዘባበታሉ። ስለዚህ ያን ጊዜ ብዙ ገዳማትና አድባራት ይደክማሉ፣ ብዙዎችም ይጠፋሉ። ነገር ግን ጥቂቶቹ በእግዚአብሔር ፈቃድ በደጋጎቹ ቅዱሳን ቃል ኪዳን ይጠበቃሉ። ዳግመኛም የእግዚአብሔር መልአክ ቅዱስ ሚካኤል ቅዱስ አባ ጳውሊን እንዲህ አለው፣ በኋለኛው ዘመን ክፉ ዘመን እንደሚመጣ አስቀድሜ ብነግርህ ከሊቃነ ጳጳሳትና ከካህናት ከምእመናንና ከመነኮሳት መካከል በትዕግስታቸውና በመልካም ሥራቸው በሃይማኖት ጸንተው የእግዚአብሔርን ሕጉንና ትእዛዙን ጠብቀው የሚኖሩ ተጋዳይና ንጹሐን እውነተኞች ደጋጎች አሉ አሉ። በበደለኞችና ኃጢአት አዘውትረው በሚሰሩ ተስፋ እንዳይቆርጡ ምድራዊ የሥጋ ኗኗራቸውን አይተው በደለኞችን እንዳይከተሉ ነገር ግን ታግሰው ከነፍሳቸው እንዲድኑ ሌሎችንም መክረው አስተምረው በንስሐ ወደ ፈጣሪያቸው እንዲመልሷቸው ለሚሰሙትና ለሚያነቡትም ከኃጢአት ለመጠበቅ ለማስተዋል ለንስሐ ነፍስና ሥጋን ለመጥቀም ረዳትና አጋዥ እንዲሆን ጠላት ዲያብሎስ የነገረውን ሁሉ ጻፈ ነው። ከዚህ በኋላ የእግዚአብሔር መልአክ ቅዱስ ሚካኤል ቅዱስ አባ ጳውሊን አስቀድመህ ተነስተህ ወንድሞችህ ተኝተው ወዳሉበት ሂድ፣ በኋላ ወደ ሀገሩ ሰዎች ሄደህ በዚያም ሰይጣን የነገረህን ሁሉ ንገራቸው፣ ከክፉና ከረከሰ ሥራቸው እንዲመለሱ ምከራቸው፣ አስተምራቸው፣ እነርሱ በአንተ ትምህርት ይመለሳሉና። ጥንቱንም እውነተኛ የክርስትና ሃይማኖት የላቸውምና በአብ በወልድ በመንፈስ ቅዱስ ስም አጥምቃቸው። እግዚአብሔር ነቢዩ ሕዝቅኤልን በአሕዛብ መካከል ርኩሰታችሁን ሁሉ ይናገሩ ዘንድ ከሰይፍና ከረሃብ ከቸነፈር ከጥቂቶች ሰዎች ከነርሱ አስቀራለሁ፣ እኔም እግዚአብሔር እንደሆንኩ ያውቃሉ ብሎ እንደተናገሩ ከሞት የዳኑት ሰዎች በወገኖቻቸው ላይ ስለተደረገው ነገር ምስክር ይሁኑ። ስለሞቱት ሰዎችም አትዘን፣ እንደ ሥርዓቱ ቅበራቸው እንጂ አሉ። አባ ጳውሊም ሄዶ መነኮሳት ወንድሞቹ ካሉበት ሲደርስ ተኝተው አገኛቸው። እነርሱ ሳያውቁ ቀድሞ ተኝቶ ከነበረበት ቦታ ገብቶ አረፈ። በነጋ ጊዜ የሀገሩ ሰዎች በዳንስ ቤት የሆነውን ነገር ሰሙ። የሀገሩ በሙሉ በልቅሶና በሐዘን ድምፅ ታወከ። አባ ጳውሊም ለወንድሞቹ መነኮሳት የዚህን ሀገር ሰዎች የሚያለቅሱበትን ምክንያት አውቃችኋልን አላቸው። እነርሱም የሚሆነውን አላወቅንም። ከእነርሱ ጋር የነበረው ዲያቆን ጠርቶ ወደ እነርሱ ሰዎች ሄደ የሚያለቅሱበትን ይህን ታላቅ መከራ በምን እንዳገኛቸው ተረድተህ ወደኛ ተመልሰ የሆነውን ንገረን አለው። ያም ዲያቆን ወደ ሀገሩ ሰዎች ሄዶ ይህ በእናንተ የሆነው ምንድነው አላቸው። ወንድማችን በዚህ ሌሊት ወዴት ነበርክ? በዚህ ሌሊት ያገኘንን መከራ አልሰማህምን አሉት። ያም ዲያቆን እኛ የገዳም ካህናት ነን፣ ከገዳሙ ተልከን ወደ ተላክንበት ስንሄድ ከዚህ ሀገር ስንደርስ መሸብን። እነሆ ዛሬ በዚች ሀገር አደር፣ ነገር ግን በውስጥ የሆነውን አላወቅንም አላቸው። ከእነርሱም አንዱ ከመፍራቱና ከመደንገጡ የተነሳ እየተንቀጠቀጠ እንዲህ አለው፣
ወንድሜ ሆይ ሄደህ ወንድሞች መነኮሳትን ኑ ከኛ ጋር አልቅሱ ብለህ ጥራቸው፣ ወይም አባቶቻችንና ወንድሞቻችን ያገኛቸውን ታላቅ መከራ እንዳያገኛችሁ ርቃችሁ ሂዱ በላቸው አሉ። ረድኡም ያ ሰው ያለውን በሰማ ጊዜ ፈጥኖ ሄዶ ለመነኮሳቱ ወንድሞቹ ነገራቸው። አባ ጳውሊም ይህን ነገር በሰማ ጊዜ ወንድሞች ሆይ ሙታንን ከመገነዝ ወደ ኋላ ማለት ስለማይገባ መልካም ሥራ እንሰራ ዘንድ ፈጥነን ወደ እነርሱ እንሂድ፣ የሚገባ መልካም ሥራ ነውና አላቸው። እነርሱም እሺ እንሂድ አሉት። አባ ጳውሊም ከእነርሱ ጋር የሀገሩ ሰዎች ወዳሉበት መንደር ሄዶ የሞቱት ሰዎች ወዴት እንዳሉ ጠየቃቸው። አባ ጳውሊና መነኮሳት ወንድሞቹ ሄደው ከዳንሱ ቤቱ በር በደረሱ ጊዜ ያ ዲያቆን አስቀድሞ ገባ። ያም ዲያቆን አባ ጳውሊን መምህር ሆይ ወንዶችና ሴቶች ከአንድ ላይ ያሉ የልዑል እግዚአብሔር መዓት ስለደረሰባቸው ሁሉም አንድ ላይ ሞተዋል፣ ወደ ውስጥ አትግባሉ። አባ ጳውሊም መለሰ፣ ዲያቆኑ እንዲህ አሉ፣ እነዚህ ሰዎች ይህ መከራ በምን እንዳገኛቸው ተረዳ። ዲያቆኑም በዳንስ ቤቱ የሆነውን ሊያይ ተመልሶ ገባ። ዲያቆኑም ወደ ዳንስ ቤቱ ከገባ ጊዜ በኋላ በሩካቤ ኃጢአት እርስ በርሳቸው እንደተያያዙ ሙተው አገኛቸው። ሰውነታቸውም በቁስል የተመታና በእሳት የተቃጠለ ስለሆነ ከእነርሱ አንዱንስ እንኳ ከወንድሞቹ ከወንዶችና ከሴቶች ማን እንደሆነ ለይቶ ለማወቅ አልተቻለም። ዲያቆኑም ለአባ ጳውሊ ያየውን ነገሩ። አባ ጳውሊም ባያቸው ጊዜ ታላቅ ሐዘን አዘነ። ካዘነም በኋላ ስለነዚህ ስለሞቱ ሰዎች ልናለቅስ አይገባም፣ ከኛ እያንዳንዱ ስለራሱ ኃጢአት ያልቅስ እንጂ ከሞት የተረፉትን ሰዎች እንዲህ አላቸው፣ እናንተ ንስሐ ካልገባችሁ እንደነርሱ ተጣፋላችሁ። ይህ ክፋትና ታላቅ መከራ እንዴት እንዲያገኛቸው እስኪ ንገሩኝ። ከዚህ ዳንስ ቤት ከሚስቶቻቸው ጋር እንድትገቡ ያዘዛቸው ማን ነው አሉ። እነርሱም እንዲህ አሉ፣ በየወሩና በየሳምንቱ ከሴቶቻቸውና ከልጆቻቸው ጋር ወደ ዳንስ ቤት ሄደው የሥጋ ደስታ ፈጽመው እንዲመለሱ አባትና እናቶቻቸው እህትና ወንድሞቻቸው እንዳዘዟቸው ተናገሩ። ዳግመኛም ከእኛ እያንዳንዱ በዳንስ ቤት የሕግ ሚስቱን ትቶ ከወደዳት ሴት ጋር ይተኛ ዘንድ አዘዙን አሉት። አባ ጳውሊም የኃጢአት ሥራችሁ በጨለማ ነውና ልጆቹንና ዘመዶቹን ለይቶ እንዴት ሊያውቃቸው ይችላል አላቸው። ያን ጊዜ ከእኛ አንዱስ እንኳ ልጁን ዘመዶቹን ለይቶ አያውቅም፣ ማስተዋል እንደሌላቸው እንስሳ እንሆናለን እንጂ አሉት። አባ ጳውሊም በዳንስ ቤት ውስጥ ከነበሩት መካከል የዳነ የለምን አላቸው። እነርሱም 10 ሰዎች ተርፈዋል አሉት። አባ ጳውሊም ሄዳችሁ ወደ እኔ አምጧቸው አላቸው። እነርሱም ሄደው አመጧቸው። አባ ጳውሊም የእነዚያን ከሞት የተረፉትን ሰዎች በዳንስ ቤት ያገኛቸውን መከራ እንዴት እንደሆነ አስረዱኝ አላቸው። እነርሱም እንዲህ አሉት፣ ወደ ዳንስ ቤቱ ገብተን በተሰበሰብን ጊዜ መብራቱን አጠፋን። ያን ጊዜ ከእኛ እያንዳንዱ በእጁ የገባውን ሴት ያዘ። ሳናውቅም በድንገት መብረቅ በረቀ። ወዲያውም ዓይናችን ታወርን፣ አእምሮአችንም አጣን። በዚያን ጊዜ በእባቦችና በአንበሶች በጥቁር ሰዎች አምሳል ተመስለው አጋንንት በላያችን ላይ ሰፈሩ። አባ ጳውሊም አዞናልና ያለ ፈቃዳችን ልናጠፋችሁ ነው አሉ። ከእኛም 5 ወንዶችና ከ5 ሴት በቀር የተረፈ የለም አሉት። ለዚያ የተሰበሰቡት የሀገሩ ሰዎችም ስለ ዘመዶቻቸው የአሟሟት ሁኔታ በሰሙ ጊዜ ሩጠው አባ ጳውሊን ይዘው እንዲህ አሉ፣ አባቶቻችንና ወንድሞቻችንን ዘመዶቻችንንና ልጆቻችንን ሚስቶቻችንን የሚያጠፋ አንተ ከሆንክ እኛም አንተን እንደነርሱ እናጠፋለን አሉ። ቅዱስ አባ ጳውሊም እናንተ የእፉኝትና የእባብ ልጆች ኃያሉ ልዑል እግዚአብሔር ከእኔ ጋር ሳለ በእኔ ላይ ክፉ ነገር ማድረግ እንደምን ይቻላችኋል አላቸው። ይህንንም ነገር ሲናገራቸው ከፊቱ ወድቀው እንደሞተ ሰው ሆኑ። ቅዱስ አባ ጳውሊም በጸሎቱ በእግዚአብሔር ኃይል ከወደቁበት አነሳቸው።
እነርሱም ወዲያው እንደተነሱ አቤቱ የእግዚአብሔር ሰው ሆይ ይቅር በለን፣ ሕይወታችንን ከዚህ ዓለም አታጥፋ ብለው ወደ እርሱ ጮኹ። ቅዱስ አባ ጳውሊም ከረከሰና ከክፉ ሥራችሁ ተመልሳችሁ በእኔም ካላመናችሁ እናንተም እንደነርሱ ትጠፋላችሁ አላቸው። ያን ጊዜ ሁሉም አንድ ሆነው ቃልህን አንተላለፍም፣ ያዘዝከንን እናደርጋለን፣ እንደወደድክ እዘዘን አሉት። ቅዱስ አባ ጳውሊም አስቀድመው የሞቱ ወገኖቻቸውን እንዲቀብሩ አዘዛቸው። እንዳዘዛቸውም አደረጉ። ከዚህ በኋላ እውነተኛውን የክርስትና ሃይማኖት አስተማራቸው። ለቅዱስ ስሙ ክብርና ምስጋና ይግባውና በጌታችን በኢየሱስ ክርስቶስ ስም አመኑ። ከዚህ በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ሥጋውና ደሙን አቀበላቸው። ፍጹም ክርስቲያን ሆኑ። ከዚህም በኋላ ወደ በዓቱ መልሶ በጾምና በጸሎት ሲጋደል ኖረ። መልካም ተጋድሎን ፈጽሞ ስሙን ለሚጠራ መታሰቢያውን ለሚያደርግ የምሕረት ቃል ኪዳን ተቀብሎ ታኅሳስ 24 ቀን አርፎ ወደ እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንም ሕዝበ ክርስቲያንን ይማረን ይጠብቀን፣ ዛሬም ዘወትርም ለዘላለሙ አሜን። አባ ጳውሊ ከሰይጣን ጋር ያደረገው ቃለ ምልልስ ተፈጸመ። የአባ ጳውሊ ጸሎትና በረከቱ ከሰይጣን ተንኮልና ወጥመድ ሁላችንም ይጠብቀን ለዘላለሙ አሜን።